አይደሉ? ያ ከሳምሪ ምን ከዚች ከሰላም ጀምሮ ሳምሪ ከሳምሪ ቀጥላ ጃኒ ከጃኒ ቀጥላ ቤታ ከቤታ ቀጥላ ከዛ ሰዓት ጀምሮ እኔ አንድ ቀን ወጣቶች ሲነኩ ተውችን ሴት ታይ በሏት። ተውችን ሴት ታይ ስል ጭራሽ ዘላ እላይ ወጣች። ዘላ ማለት ነው በእኛ የለመደችው በሌሎቹ የለመደችው ዘላ ላይ ወጣች። መቼ ነው እናንተ ወንጀልን የምታወግዙት? በቃ እስቲ ጠንከር ብላችሁ እንትን በሉ አውግዙ። በቃ ነገ ይቺ ባቄላ ካደረች አትቆረጠም። እንግዲህ ይሄ ነገር ነገ አድጎ እንደ ሀገር አያስፈራችሁ? ሊውላችሁ ጦርነት ለምን ለሷ እንደዛ አትሏትም? ጦርነቱ ከእሷ ጋር እንጂ እኛ እኮ ከልጇ ጋር እኮ ምንም ያደረግነው ነገር እኮ የለም። ልጇ ምንም የልጇን ፎቶ ያሳይ። ልክ እሷ የእኛን ፕራይቬት ነገር አውጥታ እንደምታሳዩና የሰውን ፕራይቬት የሆኑ ነገሮች ሪከርድ አርጋ አውጥታ ገንዘብ እንደምትጠቀምበት እኛ ደግሞ ኦኬ ይሄ ደግሞ እንግዲህ ያንቺ ነው ብለን እንዲያውም ይሄ ሌላ አለ አልኳችሁ። ሌላ አለ ልጅ አሁን ከዚህ ብለ ትክክል ነው። አሁን እንደዚህ አይደለም፣ ግን ምንም ልዩነት የለም። ቁመት ብቻ ደግሞ ያድጋል። ኧረ ደዛ ዘርቤልኝ ወደዛ ቱ ዲፈረንት ቲንክ ምናምን ሄጅና ዛት እንትን በይ። ለዚህ ነው ቆርጠን ማንቆርጥ። እንዲያውም በጣም እግዚአብሔርን እኔ እንዲያውም በጣም ትዕግስተኛ ነኝ። እስከዛሬ እንዲያውም በእኔ ቤት ውስጥ እንደዛ ስትዘባረቅ ምንም፣ ግን እየባሰባት ነው የመጣው። እየባሰባት ነው የመጣው። ስለዚህ እሷ የምትሳሳለት የራሷ ህይወት ለራሷ እንደዚህ እንደምትሳሳ የሌላውንም ሰው ህይወት መጉዳት የለባት። ዛሬማ አንተ ሰው ፎቶ ከመለጠፍ ውጭ ሌላ ምንም እኛ ነው እንዴ? ያ ናሽ ነው እንዴት እንደሚያም ማየት አሁን ታይዋለች። አጠፋች በቃ። ከዚህ በኋላ ተራው የኔ እንዳይሆን ገባሽ? እሷ ሰውን ታጠፋለች ስትሉ እኔ ከዚህ ጋር እገላግልላችሁና ከዛ የሁለተኛው ማንነቴ ላሳያችሁ እችላለሁ። እውነት እግዚአብሔር ምስክሬ ነው። እኔ ችላ ብዬ ትቼ ነው እንጂ ማለት በቃ አንዳንዴ ሰው በመጥፎ ነገር ሴት በመጥፎ ሄድ አልፈልገው እንጂ ከእሷ የበለጥኩኝ ነኝ። ግን ያዋጣል አያዋጣም፣ እንደዚህ አይነት ስራ ያዋጣል አያዋጣም እንጂ በጣም ቀላል ነው። እግዚአብሔር ምስክር እኔ ራሴ ሄድ እችላለሁ። ራሴ እስካለችበት ድረስ ሄጄ በደንብ አድርጌ ያመጣላችኋለሁ። ቢኮዝ እጅ ላይ ሰሎች ቀላል ነገር እኮ እንኳንስ ግን በህግ መሄዱ ሳይሻል ረፍ ጃፒን አላስገባም፣ እግዚአብሔርን አላስገባም፣ ሂድ አላስገባም። እኔም እኮ አንድ እኮ ሰው እንደዚህ አይነት ነገር እኔ አውግዛለሁ። በነገራችን ላይ አልወድም ማለት በቃ ችግሩ ከእሷ ነው ከምትሉትም አንዷ እኔ ነኝ። ግን የእሷ በዛ የሰዎችን የፕራይቬት ነገር እያወጣች የህፃናቶችን ትለጥፋለች። በጣም አስቀያሚ ነገር ትለጥፋለች። የእሷም ደግሞ አስቀያሚ ነገር አለ፣ በጣም አስቀያሚ ነገር አላት። ልክ እኔ ስለጥፈው ነው የተደወለላት። ዋናው ቢለጠፍ ደግሞ ታብጃለሽ።
ዋናው ማለት ነው። ከ4 ወር ፌብሩዋሪ ላይ የተላከልኝ ፎቶ አለ። እስከነ ቤትሽ መግቢያሽ እነግርሻለሁ። አንቺ ነሽ እኔ እጅ ላይ ያለሽ እንጂ እኔ አይደለሁም አንቺ እጅ ላይ ያለሽ ካስፈለገ ማለት ነው። ያንንም ስለተናገርኩኝ ነው ብር ያደረግሽ። በአውሮፓ ሀገር ለምን እንደምትፈሪ አላውቅም። አፍሪካ አይደለንም ያለ ነው። ማንኛውም ሰው የፈለገውን ጾታ መርጦ መኖር መብት ያለበት ሀገር ነው። ማንኛውም ሰው እዚህ ሀገር ውሻ ራሱ እንደፈለገ መኖር የሚችልበት ሀገር ነው። እንስሳት ማለት ነው። እንኳን ሰው ያ እስከ መቼ ነው የራሳችንን ገበና ሸፍነን የሰዎች ገበናቸው ሰዎች እንደዚህ ናቸው፣ ሰዎች እንደዚህ ናቸው፣ እኛ ኢትዮጵያኖች የኢትዮጵያ ባህል ነው፣ ኢትዮጵያኖች እንደዚህ፣ ኢትዮጵያኖች እንደዚህ ስንል ያው ሁላችንም መቼስ እግዚአብሔር መርጦ እየላከን እየሰጠ የፈጠረን እንጂ እኛ ፈልገን አይደለም የተፈጠርንበት። እና የራስሽን ተሸክመሽ ያንቺ እንዳይወጣ አንዳንዴ ብዙ የሚያወሩ ሰዎች ውስጣቸው የራሳቸው ታሪክ ያለባቸው ናቸው። የሌላውን ሰው የሚያወሩት የራስሽን ታሪክ ደብቀሽ ይዘሽ የሌላውን እንዲህ እያልሽ እንትን የምትይው ራስሽ በውስጥሽ የሚያስጨንቅሽ ነገር አለ። ምክንያቱም ከዚህ ማህበረሰብ ጋር ከተቀላቀልሽ የማን እናት ልትባይ እንደምትችይ ታውቂዋለሽ። ገብተሻል? ስለዚህ የራስሽንም አትደብቂ፣ የሰውንም እንደምታወሪ አንቺም ይወራ። ምክንያቱም ብዙ የሚጠባበቃት ሰው እኮ አለ። የተቃጠሉ እኮ ብዙ ሰው